በፍጹም ማዳሞቻችሁን እንዳታምኑ። አንድ እህታችን የተሰራችሁን ጉድ ብትሰሙ ጉድ ነው። አንዳንዶቻችሁ የኔ ማዳም እንደዚህ ናት፣ የኔ ማዳም እንደ ልጇ ነው የምታይ። እናንተ 10 ዓመት 20 ዓመት 15 ዓመትም ሰራችሁ ለዛ ቤት ሰራተኛ ናችሁ። ከዛ ውጭ ምንም እንደ እናቴ ናት ማያት የኔ ማዳም የምትሏትን ማዳም እስከ አንድ ቀን አመመኝ ብላችሁ ተኙ። እንደምትሆንና እንዴት እንደምትሆን ብቻ እዩዋት ማለት ነው። አንድ እህታችን ያጋጠማትን ነገር እነግራችኋለሁ። ማዳሟን አምና ጉድ የሆነችበትን ነገር ማለት ነው። ከመጀመሪያው እስከ መጨረሻው እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ይህንን ቪዲዮ ላይክ አድርጉት፣ ምክንያቱም ይህ ቪዲዮ ብዙ አረብ ሀገር ላሉ እህቶች ስለሚጠቅም ላይክ ማድረጋችሁን እንዳትረሱ ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም እያለሁኝ ዛሬ ይዤላችሁ የመጣሁት እንግዲህ አንድ እህታችን የገጠማትን ነው ያለችው ጆርዳን ነው ማለት ነው። እዛ ምን እንደገጠማት ነግራችኋለሁ። ይህንን ታሪክ የምነግራችሁ አብዛኞቻችሁ ማዳሞቻችሁን አምናችሁ አረቦችን አምናችሁ ብዙ ሩቅ መንገድ የምትሄዱ ካላችሁ መቼም እንዳታምኗቸው። ዛሬ ለእናንተ መልካም ሆነው በሰከንድ በሰዓታት በደቂቃዎች ሊቀያየሩ ይችላሉ ማለት ነው። ይቺታችን የምትሰራው ጆርዳን ነው። አመት ከ7 ወር እዛ ቤት ሰርታለች ማለት ነው። ሴትዮዋ በጣም ጥሩ ሴት ናት። ልጆቹ እቺ ደግሞ ከዚህ በፊትም ሌላ ቦታ ሰርታ ነበረ፣ ሳውዲ ሰርታ ነበር። ከዛ ጆርዳን ሄደችው ማለት መጀመሪያ ስትሄድ ቋንቋም ችግር አልነበረባትም። ስለዚህ በቃ ሴትዮዋ በጣም ጥሩ ናት። ስራም እቺታችን በጣም ጎበዝ ናት፣ ትሰራለች። በቃ አንቺ እኮ እኔ ጋር ረጅም ዓመት ትሰሪያለሽ፣ በቃ እድለኛ ነኝ አንቺን ስላገኘው ምናምን ነገር ሁሉ ትላታለች ማዳሟ ማለት ነው። ልጅቷን በጣም ደስተኛ ናት። ምክንያቱም ሳውዲ መታ እዚህ ኢትዮጵያ መልሳ ጆርዳን የተሰደደችበት ምክንያት ቤት ለመስራት ነበረ። ምንም ነገር አልሰራችም ነበረ፣ ቤት ለመስራት ነበረ ማለት ነው። ከዛ በቃ ደስ አላት። እሷ ጋር ቢያንስ 4 ዓመት የመስራት ሀሳብ ነበራት እና በቃ ምን ልበላችሁ እንደ ልጅ ነው። በቃ አንቺ እኮ በጣም ጥሩ ነሽ፣ አንዳንዴም ስጦታም ታመጣላታለች። ቤቱም ያን ያክል ስራ የሚከብድ የለም። ብቻ ነገሮች አሪፍ እየሄዱ ነበረ እና ልክ አመት ከ5 ወር ምናምን አካባቢ ሲሆነኛለች በቃ ከኔ ጋር ትቀጣያለሽ ሁሌ ነው የምትለኛለች። ከኔ ጋር ቀጣይ ትቀጣያለሽ አይደለ ምናምን ነገር ትለኛለች። ኢንሻአላህ ነበር ምላት። ግን ያው አመት ከ5 ወሯ ላይ መሬት ገዛች ማለት ነው፣ ወደ ገጠር አካባቢ። ሌላም ትንሽ የተቀመጠ ከሳውዲ ገንዘብ ነበራት። አመት ከ5 ወሯ ላይ እዛ የሰራችውን ጆርዳን እንደገና ደግሞ ከሰዎች የተወሰነ ብር ተበድራ መሬት ገዛች ማለት ነው። መሬቱን ስትገዛ በቃ መሬት ከገዛውኝ ቀጥታ ቤት ወደ መስራት ስለሚሄድ ከአንቺ ጋር ነው የምቀጥለው አለቻት። ሁሉን ነገር ነግራታለች፣ ቦታ እንደምትገዛ እያንዳንዱ ነገር ሚስጥር የሚደባበቁት የለም። አንደኛ የአረበኛ ችግር የለባቸውም ያወራሉና ልክ አመት ከ5 ወሯ ላይ ቦታ እንደገዛችና ከዛዛ ቦታ ላይ ቤት መስራት እንደምትፈልግ ትነግራታለች። በጣም መሻላ አሪፍ ነው ምናምን ነገር ትላታለች። ከሰው ተበድሬ እንደዚህ ነገር ተበድሬ ነው የገዛሁት። እንደዚህ በወሬ ምን ትላታለች? እምትቺ ከሆነ የ2 ወር ቀደም ብለሽ ስጪኝ። አንደኛዋ ያበደረችኝ ያን 300 ሺህ ብር ከተለያየ ሰው ነው የተበደረችውና አንደኛዋ ያበደረችልኝ ብሩን ቶሎ ስለምትፈልገው የ2 ወር ቀደም ብለሽ ስጪ ትላታለች። ማዳም ደግሞ ኢንሻአላህ ሰጥሻለሁ ምናምን ነገር አለቻት ማለት ነው። ልክ 2 ወር ያው ኢንሻአላህ ብላት ሳትሰጣትም የራሷን ደሞዝ ልክ 6ኛ ወሯ አመት ከ6ኛ ወሯ ላይ ሰጠቻት ማለት ነው። እሱንም ላከች። ልክ አመት ከ7 ወር ሲሆን ምን ይፈጠር ምን ይሁን አይታወቅም። ልብስሽን ያዢ፣ ሻንጣሽን አዘጋጂ፣ እኛ ላንቺ መክፈል የምንችለው ነገር የለንም፣ ወደ ሀገርሽ ተመለሽ ብላ ወደ ቢሮ ይዛት ሄደች። ምንም ሳይፈጠር ምንም ሳታረጋት ምንም ስህተት አልተጣሉም። ስታጸዳ አሪፍ ናት። ምንም የተፈጠረ ነገር የለም። ይቺታችን እኔ ችግር የለውም አገሬ መግባቱን እገባለሁ፣ ግን ምን በድዬሽ ነው ምን አድርጌሽ ነው አልኳት አለች። ምንም አላደረግሽኝም፣ ነገር ግን ለአንቺ ደሞዝ መክፈል አንችልም። እሱ አይደለም የሚያናደው፣ እሱ አይደለም የሚገርመው። እሺ እንደዚህ ካልሽኝ ከፊሏ ናት እሷ ማለት ነው። እንደዚህ የምትይ ከሆነ እዚህ ሀገር እንዲሰራ ፍቀጅልኝ ማለት
ለምሳሌ ካልፈለጓችሁ ቢሮ ወስዳችሁ መቀያየር ይቻላል። ነገር ግን የመጀመሪያ ከፊላችሁ ሊፈቅዱላችሁ ይገባል ማለት ነው። እንደዛ ስታልም አይቻልም። ትኬት ቆርጣ ወደ ሀገሯ ዓመት ከ7 ወር በሰላች እዳዋን ሳትከፍል ወደ ኢትዮጵያ አሳፈረቻት። በቃ ምን ይሁን አታውቅም። እኔ ብዙ ነገሮችን ምናልባት ከባሏ ጋር የሆነ ነገር ጠርጥራ ይሆን ልጆች አሏት፣ በፍጹም በቃ ሊሆን የሚችለው ምናልባት ቀንታ ሊሆን ይችላል። በቃ ሰው ቤት ትሰራለች ብላም ሊሆን ይችላል። ተመሬት ተነስታ እንደዚህ ጉድ አደረገቻት ማለት ነው። እጅታችን በእርግጥ አትከስርም። የሰው ምዳ መሬቱን ሽጣ መክፈል ትችላለች። ሌሎች ሀገሮችም ምርጫዎች አሉ። ነገር ግን ብዙ ኪሳራ አደረሰችባት ማለት ነው። እሷ እንኳን እንዳለችው መክፈል የማትችል ከሆነ እዛው ጆርዳን ሌላ ከፊል ጋር ወደ ሌላ እንድትሰራ ለምን አልፈቀደችላትም? ብቻ በጣም ውስብስቦች ናቸው የጆርዳኖቹን። እኔ አላቅም፣ በጣም መጥፎዎች ናቸው መሰል። ብዙ ያን ያክል ስለ ጆርዳን ብዙ ሀበሾች አሉ አይመስሉኝም ነበር፣ ግን አሉ። እንደዚህም አለ። እናንተ ማዳም ትወደኛለች፣ ማዳም እንደ ልጇ ነው የምታየኝ፣ ማዳም እንደዚህ ናት እያላችሁ ሚስጥራችሁን እያወራችሁ የሆነ ያልሆነውን ነገር እየቀባጠራችሁ በደቂቃ በሰከንድ ይቀያየሩና እናንተ ያልጠበቃችሁትን ያላሰባችሁትን ነገር ሊያደርጉባችሁ ስለሚችሉ በፍጹም ማዳሞቻችሁን እንዳታምኑ። አይደለም ይች እንኳን ብዙ ዓመት አልሰራችም፣ 5 ዓመትም 10 ዓመትም 20 ዓመትም ብትሰሩ በጣም ጥሩ ነገር ከተበኙላችሁ ምን እንደታውቃላችሁ? እነሱ ልጅ ቤት እንድትሰሩላቸው ነው። እናንተ እንደምትሉት እናንተን የሚወዷችሁ ቢሆን ወይ ደግሞ እናንተን ቢወዷችሁ አገራችሁ ግቡ፣ 10 ዓመት ሰራችሁ አግቡ፣ ውለዱ እንደው የሚል አረብ አለ? እስኪ እንደው ኮሜንት ላይ አስቀምጡልኝ። የኔ ማዳም እንዲህ ብላኛለች፣ ሀገርሽ ግቢ፣ ውለጂ፣ አግቢ፣ ሴት ልጅ ነሽ ብላ መክራኛለች እስኪ በሉኝ። ምንም አይመክሯችሁም። በጣም ጥሩ ከሆናችሁ ያ ማለት ስራቸው አሪፍ ከሆነ ልጆቿን ካሳደጋችሁላት ሁሉን ነገር የምትሰሩላት ከሆነ እድሜ ልካችሁን የእሷ ሰራተኛ ሆናችሁ እንድትኖሩ ነው እንጂ የእናንተ ህይወት እንዲሻሻል እናንተ አግብታችሁ ጥሩ ደረጃ እንድትደርሱ አይመኙላችሁ። ስለዚህ ማዳሞቻችሁን በፍጹም ማመን የለባችሁም ማለት ኳችሁታችን ምናልባት አበድሬ ስላልኳት የሆነ ብድር አለብኝ ስላልኳት ማዘርፋት መስሏት ይሁን አላቅም፣ ብቻ ምንም ያልተፈታ እንቆቅልሽ። አንዳንዴ በነገራችን ላይ የሆነ ጥፋታችሁን አውቃችሁ እንዲሁኝ ነው ከዛ የመጣሁት ብትሉ ደስ ይላል። ምን አለ እዛ ሀገር እንኳን ብትፈቅድላት ይሄን የምትበቀላት መስሏትም ሊሆን ይችላል። በቃ ስመጣ ሁሉ ሴትዮዋ በጣም ተጸጽታለች አለ። በቃ ፊቷ ላይ ሳይ በቃ በእኔ እንዳዘነች አይነት ነገር። ግን በቃ ሌላ ቤት እንድትሰራ ብታደርጋት የምትበቀላትን መስሏት ሊሆን ይችላል፣ ፈርታም ሊሆን ይችላል። ምክንያቱም ምንም አልታወቀም። እናንተም ማዳም ቤት ስትሰሩ በፍጹም እንዳታምኗቸው፣ ተጠንቀቋቸው ለማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።